አስረኛው የወላይታ ዞን መላው የስፖርት ሻምፒዮና የቀጠለ ሲሆን በከተሞች የእግር ኳስ ውድድር አረካ ከተማ ገሱባ ከተማን በማሸነፍ የዋንጫ ባለቤት ሆነ። የዋንጫው ባለቤት የሆኑት የአረካ ከተማ ተጫዋቾችና አሰልጣኞች በድሉ መደሰታቸውን ሲገልጹ የገሱባ ከተማ ተጫዋቾችና አሰልጣኞች በውድድሩ ያገኙትን ልምድ በክልል ክለቦች ሻምፒዮና በመጠቀም የተሻለ ነገር ለማሳየት እንደሚጥሩ ገልጸዋል። አዲስ ዓለም ሞገስ ዝርዝር አለው። ዋንጫውን በተለየ ማበረከትላት ከፈጣሪ በታች ለኔ መኖር ትርጉም ለሆነችው ለናቴና ሳታከት ሁሌ አስረኛው የወላይታ ዞን መላው ስፖርት ሻምፒዮና መደረጉን ሲቀጥል የከተሞች እግር ኳስ ውድድር ፍጻሜውን አግኝቷል። አረካ ከተማና ገሱባ ከተማ የፍጻሜ ተፋላሚ ሲሆኑ አረካ ከተማ 1-0 በሆነ ጠባብ ውጤት አሸንፈው የዋንጫው ባለቤት ሆኗል። የቡድኑ አሰልጣኝና ተጫዋቾች የዋንጫው ባለቤት በመሆናቸው መደሰታቸውን በመግለጽ ድሉ ትልቅ ትርጉም እንደሚሰጥ ተናግረዋል። በእርግጥ ዋንጫው አዲስ ባይሆንንም ዋንጫ ሲሆን ለብዙ ሰው ብዙ ትርጉም አለው። ለኔ ብቻ አይደለም። መጀመሪያ ስመጣ ከአረካም ያው 180 ሺህ ህዝብ ወክዬ ነው የመጣሁት። ልጆችንም ከአመት ያላነሰ ከአምና ጀምሮ እያሰራው ስላለ እግዚአብሔር አግዞኝ ዋንጫ እንደምበላም እርግጠኛ ስለነበርኩ ለኔ ደግሞ ብዙ ትርጉም አለው። አምና በልቼ ዘንድሮ ስደግም ታገኛለ ከተማውም ያለኝ ነገር ስላለ በጣም ብዙ ትርጉም አለው ለኔ። በጣም ደስ ብሎኛል። እንደ አንድ ተጫዋች በጣም ደስ ብሎኛል። ለከተማችንም የሚገባውን ነገር አድርገናል ብለን እናስባለን። እንደ ቲም ነው የተጫወትነው። ዋንጫውን ይገባናል ብዬ አስባለሁ፣ እንደ ልፋታችን እንደ ጥረታችን። በተረፈ አልহামዱሊላህ ፈጣሪ። የገሱባ ከተማ አሰልጣኝና ተጫዋቾች በበኩላቸው በጨዋታው የተሻለ እንቅስቃሴ ማሳየታቸውን በመናገር በቂ ዝግጅት አለማድረጋቸው ግን ለተሸናፊነት እንዲበቁ ማድረጉን ገልጸዋል። ዛሬ ያየነው ነገር ትንሽ የእንትን እጥረት አለ፣ የዝግጅት እጥረት ነበረብን። ተደጋጋሚ ጌሞች ነበሩ። በጊዜ እንዳንዘጋጅ ውድድሩ ትንሽ ዘግይቶ ነው የጀመረው። በዛ መሀል እንግዲህ ቲሙን ሙሉ ለሙሉ አዘጋጅተን መምጣት አልቻልንም። ባሉት ነገሮች እዚህ ጌም ላይ ነው ልጆችን እያስተካከልን ሼፕ እያደረገን የመጣ ነው። በቃ ቀጥታ እንደመጣን ወደ ጌም ነው የገባ ነው። ተደራራቢ ጌሙም ልጆች ላይ ጫና ፈጠረ፣ ድካም አመጣብን፣ እንዳንስተካከል አረገንና ትንሽ የጊዜ መጣበቡ ነው እንደዚህ ሆነ። ሆኖም ግን ያው ጥሩ ቲም ነው የሰራ ነው። ያው እኛ ተጭነን ወደ እነሱ ሜዳ ገብተን እየተጫወትን ነበር። ጥሩ ኳሶችንን ፎከስ እያደረግን ነበር። ወደ ጎላቸውም ከረፍት በፊት ቶሎ እየደረስን ነበር። አጋጣሚ ወደ ኋላ የተመለሰው ኳስ መጥቶብን ዳኛ ፔናልቲ ሰጥቶ እንግዲህ መሸነፍ ችለናል። ይህ ውድድር ከተሳትፎ ባለፈ ተጫዋቾች በተለያዩ ቡድኖች አይን ውስጥ በመግባት ነገ ላይ የተሻለ ቦታ ላይ እንዲገኙ የሚያስችል መሆኑንም አንስተዋል። ቀደም እየተጫወቱ ያሉት ቤስትና ቤንች ላይ ያሉ አጋጣሚ 25 ስኳድ ካመጣሁት 19 ስኳድ ነው ያለኝ። 6 ስኳድ ክልል ክለቦች ሻምፒዮና ወላይታ ሶዶን ወክሎ ከዚህ ጨዋታ ቀደም ብሎ ተመርጦ ወደ ጂንካ ሄዷል። ከኔ ቡድን ከምርጥ 11 ውስጥ ነው የሄደው። ያ በራሱ ውጤት ነው ለኔ ከዋንጫ የሚበልጥ ነገር። 6 ተጫዋች አንተ አምጥተ ማስመረጥ ማለት እንደ ወላይታ ለኔ ካረካ በጣም ጥሩ ግባት ነው። ያ ደግሞ ለኔ ስኬቴ ነው። የልጆች መመረጥ የኔ ስኬት ነው። የነሱ ደስታና ውጤት የኔ ስኬት ነው ብዬ አምናለሁ። ጥቅም አለው፣ ብዙ ጥቅም አለው። እይታ አለው። አረካ ብሔራዊ ሊግ አለ። ቲኒ እዚህ እንትኑ ወላይታ የሶዶ ቲኒ አለ። ለሱ እይታ ይፈጥርልናል ብዬ አስባለሁ። ይሄ ውድድር እንትኑ አላማው ቀጥታ አንደኛ ሊግ መግባት የሚፈልግ መጀመሪያው ነው፣ የመጀመሪያው ጉዞ ነው። ያን ደግሞ እኛ ጉዞውን አሳክተናል። ሁለተኛ ወጥተን ዞኑን ወክለን መሄዳችንን አረጋግጠናል ጂንካ ላይ። እዛ ደግሞ ሄደን የተሻለ ነገር አድርገን እስከ አንደኛ ሊግ ከቻለን ያው ገሱባ ከተማ አስገቡ ከቻላችሁ ስላለን አሁን ባለው ቲም ላይ ልጆች ጥሩ ልጆች ከዚህ ውድድር ላይ አይተናል። ገሱባ ከተማ በቀጣይ በክልል ክለቦች ሻምፒዮና ላይ እንደመሳተፉ መጠን ከዚህ ያገኘው ልምድ በውድድሩ ላይ ትልቅ ጥቅም እንደሚሰጥ ነው የተገለጸው። ሰውም ያው እንዳያችሁት ነው፣ ጨዋታው በጣም የሚያምር ነው። ተጋጣሚያችን ደግሞ በዛ ላይ ምቹ አልነበረም፣ ለመጫወት ፈቃደኛ አይደሉም። የኛንም ነገር አበላሹብን እና ጥሩ ነገር ተምረናል። እንደዚህ አይነት ነገር ሲገጥማ እንዴት ማለፍ እንዳለብን ቀጣይ ላይ እንሰራለን። እኔና ዋና አሰልጣኙ ጥሩ ነገር እንማር ተምረንበታል ከዚህ ጌም። ቀደም ተብሎ በተደረገው የደረጃ ጨዋታ ቦዲቲ ከተማ በሌ ከተማን 4-1 በሆነ ሰፊ ውጤት አሸንፏል።